በልባችን ውስጥ ያፈሰዋል። ዝም ብለህ ብድግ ብለህ የምትወደው አይነት ነገር አይደለም። ይህ የእግዚአብሔር ማሰራር ነው እና ስለዛ ለእግዚአብሔር ለአምላካችን ያለን ፍቅር እየጨመረ ይላል ማለት ነው። ለጌታችን ለክርስቶስ ኢየሱስ ያለን ፍቅር በጣም እኔ ጋይስ እስቲ አንድ ነገር ልንገራችሁ ወይም አንድ ነገር ልጠይቃችሁ እኔ አሁን ላይ ያሉ ወጣቶች ማለት ነው ኦኬ ያለን ወጣቶች በጣም ብዙ ሰው እያሸመገለኝ ነው። ፕሊዝ ተረጋጉ ጋይስ። የምር ግን አሁን ላይ ያለን ወጣቶች በጣም ማለት የሚያስፈልጉን በጣም በርካታ ነገሮች ሊኖሩ ይችላሉ። ግን ከሁሉም ግን ግንባር ቀደም የመጀመሪያው የሚያስፈልገን ምን ይመስላችኋል? አሁን ለእኛ በጣም አሁን ላሉ ሰዎች አሁን ላሉ ወጣቶች የሚያስፈልጋቸው በዋናነት ብዙ የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። ስጋዊ ነገር ጭምር ማለት ነው። ስራው ምኑና የመሳሰሉ ነገሮች ሊያስፈልጋቸው ይችላል። ሊያስፈልገን ይችል ይሆናል። ትልቁና ወሳኙ የመጀመሪያው የሚያስፈልጋቸው ግን ክርስቶስ ኢየሱስ ነው። በጣም የሚያስፈልገን እርሱ ነው። ቅዱስ ጳውሎስ ራሱ ለገላትያ ሰዎች ይናገራል። ምን እያለ ይናገር ነበረ? ዳግም ክርስቶስ በእናንተ እስኪሳል ድረስ ቸኩላለሁ ይላል። ዳግም ክርስቶስ በእናንተ በልባችሁ እስኪሳል ድረስ። አሁን ለእኛ የሚያስፈልገን ጌታ እርሱ ክርስቶስ ኢየሱስ በልባችን ዳግም እስኪሳል ድረስ እንደዛ እንዲሳል ነው የሚያስፈልገን። አሁን እሱ ነው በቃ በጣም የሚያስፈልገን አሁን ላይ ከምንም ነገር በፊት ከስራውም ከምኑ ጋይስ እኔ ምንም ነገር አሁን በጣም የሚያስፈልጋችሁ የፈለጋችሁትን ነገር ደርድሩ። ያንን ነገር አገኘን ስትሉ እዛው መጥፋት አለ መሞት አለ አይደል? ወዲያውኑ ተው ነው ማለት ነው፣ አለቀ። የእግዚአብሔር ፍቅር ግን በልባችን ካደረ ክርስቶስ ኢየሱስ በልባችን ከተሳለልን ለዘላለም የማያሳፍር ተስፋ እርሱ ነው። የሆነ የምናጠራቅመው ገንዘብ የዘላለም ተስፋን አይሰጠን። በምድር ላይ እስካለን ድረስ እንግዲህ ምንድነው ለራስም ተጠቅመህ ሌላውም ሰው ሊጠቅም ትችል ይሆናል። ምድር ላይ እስካለ ድረስ ብቻ አለቀ። ከዛ የዘለለ ነገር ወፍ። ለዘላለም ግን የሚሆን ተስፋ ጌታችን ኢየሱስ ብቻ ነው። እርሱ ብቻውን ክርስቶስ ብቻ ለዘላለም የሆነ ተስፋ እና እርሱ በልባችን ዳግም እንዲሳል ያስፈልገናል። ማለት አንድ ጊዜ አሁን የተጠመቅን ሰዎች ነን። የእግዚአብሔር መንፈስ በእኛ አለ። ግን ቀስ በቀስ ደግሞ ይሄ ዓለማዊነቱ ምናምን ሲያጠቃን ክርስቶስን ከህይወታችን ውስጥ ቀስ በቀስ ነው እያጣ ነው ማለት ማየት እየተሳነን የምንሄደው ክርስቶስን በህይወታችን ውስጥ ማለት ነው። እና እሱ በጣም መመለስ አለበት በሁላችንም ማለት ነው። በእኔም በእናንተም በጣም ክርስቶስ በጣም ያስፈልገናል። ማለት አንደበታችን ላይ ብቻ አይደለም መሆን ያለበት የምርም ልባችን ላይ ማለት ነው። የሆነ እንደው ጌታ ሆይ ምናምን ብቻ እንደዚህ የሱ ጉዳይ አይደለም። የሱ ጉዳይ ይመስላችኋል ጋይስ? ዝም ብለህ ጌታ ሆይ ስላለን እንደዛ ይሆናል? አይሆንም እኮ። የምርም ግን የሆነ ልባችን ላይ ከአንደበታችን የሚወጣው ያ ስም ከአንደበታችን የሚወጣው የጌታችን ኢየሱስ ስም ከልባችን ሊሆን ይገባል። ስለዛ ልባችን ላይ ክርስቶስ ያስፈልገናል። በልባችን ላይ ክርስቶስ ኢየሱስ የምርም ሲነግዝ የእሱ ተገዢ እንሆናለን። በቃ ኮምፕሊትሊ የክርስቶስ ኢየሱስ ተገዢዎች እንሆናለን እና የክርስቶስ የሆኑ ደግሞ ዓለምን ከነመሻቱ ሰቀሉ እንደተባለ ኃጢአት በቀላሉ የማይበረታባቸው ዓለማዊነት በቀላሉ የማይይዛቸው ምናምን እየሆኑ ይሄዳሉ። በአንድ የሚኮን ነገር አይደለም፣ ግን ቀስ በቀስ ግን እንደዛ መሆን ይቻላል። ከክርስቶስ ጋር በምናሳልፈው ጊዜ ምናምን እንደዛ ማለት ነው። እና ክርስቶስን መውደድ የግድ ነው። ለዛ ነው ቅዱስ ጳውሎስም ምንድን ያለው በኮሮንቶስ መልእክቱ ላይ ክርስቶስን ስለመውደድ ጌታን እርሱም ክርስቶስ ኢየሱስን የማይወደው ቢኖር እርሱ የተረገመ ነው ይልና ጌታ ሆይ ቶሎ ና ይላል። ጌታ ሆይ ና ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር ግን አሁን ክርስቶስ ይወድሃል አይደል? ጌታ ይወድሃል፣ ክርስቶስ ይወድሃል፣ ኢየሱስ ይወድሃል ይባላል አይደል? ትክክል ነው። ጌታችን ኢየሱስ ይወደናል እና ፍቅሩን በጣም በሚያስደንቅ ደረጃ ሳይቶናል። ግን አንተስ ትወደዋለህ ነው? አሁን ክርስቶስ ስለወደደ ብቻ አይደለም። በዚህ ክርስቶስ ስለወደደ የመዳን መንገድን እርሱ በቃ ስለወደደ ብቻ አንተ ስለወደድከው ሳይሆን እርሱ ስለወደደ የመዳን መንገድን ከፍቶልሃል። አንተ ደግሞ ክርስቶስ ኢየሱስን ወደው ደግሞ ልትከተለው ይገባል። ባትወደው ግን ትጠፋ ዘንድ አለ። ክርስቶስን ባትወደው እንጠፋለን። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ያለው ለዛ ነው። ስለዛ ክርስቶስን ልንወደው ይገባል። የምርም ከልባችን ልንወደው ይገባል። ስንወደው ይገለጣል በህይወታችን። እንዴት ነው የሚገለጠው? ዝም ብሎ የከንፈር መውደድ ሲሆንና
ከልብም ክርስቶስ ኢየሱስን የተወሰነም ቢሆን የለም እየወደድ ነው ስንመጣ ልዩነቱ ምንድን ነው? የከንፈር ዝም ብሎ ጌታ 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 እያለ ብቻ ይቀጥላል። የምርም ከልብ ሲሆን ደግሞ ከልብ ክርስቶስ ኢየሱስን እንደው የተወሰነ ቢሆን እየወደድ ነው ስንመጣ ምን እየሆነ ይሄዳል? የሚወደኝ ቢኖር ትእዛዜን ይጠብቃል አይደል ያለው። ራሳችንን ከኃጢአት ምንድነው እያራቀን ወደ ክርስቶስ እየጠጋን የእርሱን ትእዛዝ እያከበርን ለመኖር የምንሞክር አይነት ሰዎች እንሆናለን። የምንሞክር ቢያንስ ትንሽ የምናፈራ እንደው በጥቂቱ ማለት ነው። ከዚህ ቀደም እንዳልኳችሁ ነው። እግዚአብሔር ከእናንተ የሀገር በአንዴ እንድታፈሩ ይፈልጋል። አይጠብቅም እንደዛ ትንሽ ነገር። በጣም ደግ አባት ነው ያለን እና ትንሽ ነገር እንድታፈሩ ትንሽ ነገር እንድናፈራ ነው የሚጠብቀው እና የተወሰነች ይሰራል አይደለ? ኔትወርክ የሚል ሰው አለ ከታች እየሰራ አይደለም ጋይስ? ይቆራረጣል እንዴ? ይሰራል። እሺ ሰው የሚሰራ ከሆነ እና ምንድነው ጌታችን እግዚአብሔር አምላካችን የደግ አምላካችን አባታችንም ጭምር ነው። በጣም ነው የሚያስገርመው። እግዚአብሔር አምላካችን ብቻ ሳይሆን አባታችንም ጭምር ነው። ይሄ ባይዜ ቀላል ነገር ይመስላችኋል? አባታችን መባሉን እንደ ቀላል እንዳታዩት። በሌላ ቤተ እምነት ለምሳሌ ወደ እስልምና ስትሄዱ ፈጣሪያቸውን አባታችን ብለው ቢጠሩ የተረገሙ ናቸው። ፈጣሪያቸውን አባታችን ብለው ቢጠሩ ወደ እስልምና ሄዳችሁ ማለት ነው። እነሱ አሁን እንደዛ ቢያደርጉ ይሄ መረገም ነው በእነርሱ። ፈጣሪ አይወልድም። ስለዛ ከየት ያመጣው አባት ነው? የምን ልጅ አይደለም፣ እኔም አባት አይደለም ነው ተብሎ የሚኖረው። ጋይስ ወደ ክርስትና ስትመጡ እግዚአብሔር ታላቅ የሆነ ፍቅሩ ለእናንተ ገልጧል። በጌታ ስም አምላክ ሲሆን አባታችሁ ሆኗል። እንዴ በስመ አብ የእርሱ የእጅ ስራዎቹ ስትሆኑ ልጆቼ ብሏችኋል። የዚህን ያህል የወደዳችሁ የዚህን ያህል የቀርባችሁ። እኔ መውደዱ ብቻ ሳይሆን አባት ሲሆን የቀርባችሁ ነው ማለት ነው። አባት ምን ያህል ነው ቅርብ ለልጁ? እግዚአብሔር አባታችሁ ሲሆን በዛ ደረጃ የቅርባችሁ ነው። ኦኬ እግዚአብሔር የቅርባችን ነው ማለት ነው። የቅርባችን ስለሆነ ይረዳናል፣ ደግሞ ይረዳናል። ትንሽ ነገር ስናፈራ ሲያይ በቃ አብዝተን እንድናፈራ ማጥራት ነው። ማጥራት ነው። ልክ በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ እንደተናገረው ማለት ነው። ኦኬ የሚያፈራውን አብዝቶ እንዲያፈራ ያጠራዋል እንዳለው ማለት ነው። የሚያፈራውን በጥቂቱ ስትታመን በብዙ የሚሾም ጌታ ነው ያለ። በጥቂቱ ስትታመን እና ትንሽ እያደረግን መሞከር አለብን። በጣም በጥቂቱ መሞከር። በቃ ትንሽ ነገር እኮ ነው። አንተ ያለብን በጣም ብዙ ችግሮች አሉ። ከነዛ ሁሉ ችግሮች ውስጥ እስቲ አንዷን ዝም ብለህ ቀንሳትና ማለት ነው። ለምሳሌ ዝም ብለህ መጀመሪያ አስበውና ማለት ታስበውና ቆይ እነዚህ የኔ ችግሮቼ ናቸው፣ መቼስ እግዚአብሔርም አይወዳቸው። እስቲ አንዷን ልቀንስ፣ እንኳን አንዷን ቀንስና በዛች በአንዷ በተቀነሰች ቦታ ደግሞ አንድ ጥሩ ነገር ጨምር። ለምሳሌ ዝም ብለህ መጽሐፍ ቅዱስ ማንበብ፣ መጽሐፍ ትንሽ ክፍል በጣም ትንሽ ዝም ብለህ የተወሰነች ቨርስ ምዕራፍ ምናምን እንኳን ትንሽ ቨርስ እንኳን አንብበህ መተኛት የሆነ ሰዓት ላይ ወይ ምናምን አንተ በደስ ባለ ሰዓት ማንበብ ምናምን በሱ ስትተካው ያን ክፉ ነገርን አስበው የእግዚአብሔርን ቃል በማንበብ ስትተካው እያልክ ከዛን ቀስ ያልክ ደግሞ ሌላም ደግሞ አንድ ጥሩ ያልሆነ ነገርን ቀነስ እያደረግን ስንሄድ እግዚአብሔር አምላካችን አብዝተን እንድናፈራ አብዝቶ ያጠራናል። እና በዚህ ህይወት ውስጥ ደግሞ ቅድስት ድንግል በጣም ታግዛለች። ማይ ብራዘር እመቤታችን በእጅጉ የምታግዘን እናት ናት። ቅድም እንደሰማነው ነው መዝሙሩ የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት አይደል መኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ ቅዱሳኑ ስለኛ እየጸለዩ እየማለዱ እንድንተጋ ያደርጉናል፣ ኃይልን እንድንቀበል ያደርጉናል። እመቤታችን ደግሞ የጌታ አንተ ልትመስለው የምትወደው ወይም የምትናፍቀው የተስፋ የኢየሱስ እናቱ ነች። የተስፋ እናት ናት፣ የኢየሱስ እናት ናት። እርሷ ስለ አንተ ደግሞ ተማልዳለች፣ ትለምናለች። እና ሰው ከእርሷ ጋር ያለህን ግንኙነት በደንብ አጠንክር ነው እናጠንክር። ከእመቤታችን ጋር ያለንን ግንኙነት በጣም ልናጠንክር ይገባል። አንድ ስለዚች ጋር አለች አይከን ነገር ላውጣት ከላስቲክ ውስጥ ትንሽ አይከን ነች። እና ይሄ በህይወታችሁ ውስጥ በተለያየ ነገር የምታዝኑ ምናምን ሰዎች አላችሁ አይደል? እመቤታችን ማለት በጣም በሀዘን የኖረች እናት ናት እንደምታውቁትና ለእናንተ በጣም ለእኛ እንደዚህ በሀዘን ውስጥ ለምንኖር ሰዎች በጣም የጭንቃ ማላጭ የምትባለው ለዛ አንዴ
ይሄ ስዕል ያው የኛ ሀገር አይደለም አክቹዋሊ። ኦኬ ቆይ ይህን ኮመንት ላጥፋላችሁ መሰለኝ ይሸፍነዋል። ዳንዳን ይታያችኋል። ይህ የእመቤታችን ስዕል እንትኑ ጋር ምንድነው ምን የሚባለው ሰይፍ ይታያችኋል አይደል? ሰይፍ ልቧ ላይ ስንት ሰይፍ ነው ያለው? 7 3 በግራ 3 በቀኝ አንድ ወደ ታች ያለው አውር ሌዲ ኦፍ ሶሮ እየተባለች ትጠራለች በውጩ ዓለም። 7ቱ እነዚህ ሰይፎች ምንን የሚያመለክቱ ናቸው? እንግዲህ በውጩ ማለት ነው 7ቱ የእመቤታችን ሀዘናት። እኛ ሀገር ስንት ነው? እስቲ ወይ ልጠይቃችሁ እስቲ አንዴ ቆይ። እኛ ሀገር የእመቤታችን ስንት ሀዘናት ሲባል ነው የምታውቁት? ስንቱ ሀዘናት ሲባል የምታውቁት? 5 አይደል? ያ አምስት ትክክል። 5ቱ የእመቤታችን ሀዘናት እንደዛ። በውጩ ደግሞ 7 ተብሎ ይታወቃል። እንደዚህ አንዴ 7ቱ የእመቤታችን ሀዘናት ብለው እንደዚህ አይከን አላቸው በውጩ ዓለም እና አንዴ ልክ ሳሳያችሁ ይሄንን እንትና ለምን ትዝ አለኝ አለ አንዱ ሰው መቶ ቴክስት ላይ እና ቴክስት ገብቶልኝ ሳይ አንዳንድ እንከን የሚፈልጉ ሰዎች አሉ አይደል? በየቦታው መቼስ ይሄ እኮ የኛ አይደለም ይላል እና እሺ አይከኖቹ የየራሳቸው በየሀገራቱ ይለያያል አሰራራቸው። ግን አንዳንድ ጠመም ያለ ጠማማ ስቀለር ግን ሊትራሊ የተጣመመ አይነት አእምሮ ያላቸው ሰዎች ኦፍ ኮርስ ይኖራሉ። እና ለማንኛውም እሱን ተውትና 7ቱ ሀዘናት ምን መሰላችሁ? ልንገራችሁ እንዴ 7ቱን ሀዘናት። እሺ ልንገራችሁ። እሺ 7ቱ ሀዘናት ብለው እነሱ የሚናገሩት የኛ 5ቱ ከኛው ጋር ተመሳሳይ ናቸው። 2 ነው የሚጨምሩት። አንዱ ላይ የተወሰነ ለየት የሚል ነገር አለው። ግን እሺ እሱን እነግራችኋለሁ። አንደኛው አረጋዊ ስምዖን እመቤታችንን በቤተ መቅደስ አግኝቷት ልጇ ኢየሱስን ማየቱ ከዛም በኋላ በነፍስሽ ሰይፍ ያልፋል ብሏት አልነበረ? ለብዙዎች ለመውደቃቸው ለመነሳታቸውም ለመሰናከላቸውም ምልክት የሚሆን ሆኖ የተሾመ ምናምን ብሎ ስለ ጌታችን ኢየሱስ ተናግሮ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት እና እመቤታችን በሕይወቷ ውስጥ በተለይ ከጌታችን ከክርስቶስ ኢየሱስ ጋር በተያያዘ የሚያገኛት መከራ ብዙ ነው እና በነፍስሽ ሰይፍ ያልፋል አላት። ያኔ ይህንን የአረጋዊ ስምዖንን ቃል በሰማች ጊዜ ያኔ ገና ከመውለዷ በ8ኛው ቀን ገና የ8 ቀን ልጅ እያለ ጌታ ኢየሱስ ያኔ ነው ሀዘኑ የሚጀምረው። አክቹዋሊ ስትጸንሰውም ጀምሮ አይጠፋም እኮ አይደል? መጠርጠሩ ከወንድ ጸነሰች የማለት ነገር እንኳን ሌላው ራሱ ማን ነው? ኦኬ አክቹዋሊ ቅዱስ ዮሴፍ ነው። እሺ ቅዱስ ዮሴፍ በስውር ሊተዋት እንኳን አስቦ ነበር አይደል? ልክ እንደዛ ማለት ነው። ለማንኛውም ግን የመጀመሪያው ሀዘን አረጋዊ ስምዖን የተናገራትን ነገር በሰማች ጊዜ ነው። ሁለተኛው በቤተ መቅደስ ለ3 ቀን ያህል የጠፋባት ጊዜ ያኔ የተጨነቀችው ያዘነችው ሀዘን ሁለተኛው ሀዘኗ። ሶስተኛው ኖ ይቅርታ አድርጉልኝ። ከዛ በፊት ወደ ግብጽ መሰደዳቸው እሱ ወደ ግብጽ መሰደድን እነሱ ይጨምራሉ። እኛ ጋር የለም። ወደ ግብጽ መሰደድ የሚለው እኛ ጋር የለም። እነሱ ሁለተኛ ብለው ወደ ግብጽ መሰደድን ይጨምራሉ። ከዛ በኋላ ለ3 ቀን ቤተ መቅደስ ሲጠፋ አራተኛ ጌታችን ኢየሱስ መስቀሉን ተሸክሞ ሲወጣ እመቤታችን አግኝታው ይላሉ። እኛ ጋር ግን እየተገረፈ እመቤታችን ቆማ ያየችው ሰዓት እንላለን። እሱ እዚህ ላይ ትንሽ ላይ የሚለው ኤኒዌይስ አራተኛው እሱ ያን ያዘነችው ሀዘን። አምስተኛ ሲሰቀል እኛም ያው ሲሰቀል እንላለን። እነሱ 6ኛ ብለው ሲወርድ ከመስቀሉ ሲወርድ እመቤታችን በነፍሱ ያለፈው ሰይፍ ወይም ደግሞ ሀዘን እሱን ያስቡና 6ኛ አድርገው 7ኛ ሲቀብሩት ማለት ነው ወደ ንጹህ መቃብር ሲያወርዱት እሱን ማለት ነው። እኛ ጋር ያው አወርደው ሲቀብሩት አንድ ላይ ይቆጠርና 5 ይሆናል እና 7ቱ ሀዘናት ተብሎ ይነገራል። እና እንደዚህ የሚናገሩ ለምንድነው? እንደዚህ የሚያዝኑ ሰዎችም ጭምር እመቤታችን በጸሎቷ እንድታግዛቸው ቢማጸኗት ቢለምኗት እርሷ ደግሞ በጸሎቷ ታግዛቸዋለች
ሀዘንን እመቤታችን በጣም በሚገባ እሷም እንደዚህ አይታ ነው የኖረችው እና በኤርሲያን ውስጥ የኤርሲያን እናት ናት እመቤታችን እና የቤተክርስቲያን እናት ናት። ለቤተክርስቲያን እመቤታችን አብዝታ ነው የምትጸልይ አብዝታ እና ሁላችንም በጸሎት በልመኗ በምልጃ እንጠቀም ነው። እሺ ይህንን ይቅርታ